የሀገሪቱ የሕክምና ባለሙያዎች ለመከላከያ ሰራዊቱና ሌሎች የጸጥታ አካላት ጥሪ አቅርበዋል። የብልጽግናው መንግስት ዛሬ በአዲስ አበባ ጭምር ዶክተሮችን ፍርድ ቤት አቅርቦ ሽብር በመፍጠር ወዘተ የሚል ክስ ሲያሰማም ውሏል። በሀገሪቱ የተለያዩ አካባቢዎች አድማው ወደ ሙሉ ስራ ማቆም አድማ እየተቀየረም ነው። ዝርዝሩ ተዘጋጅቷል። በሁለቱ ባለስልጣናት ጸብ ምክንያት ሰዎች ተገደሉ፣ ታሰሩም። ከብልጽግናው ሚኒስቴር ጋር ፎቶ ተነስተው በማህበራዊ ሚዲያ እንዲሰራጭ አድርጓል የተባሉት ባለሀብትም ንብረታቸውን ህዝብ እንዳይገለገልበት ተከልክለዋል። ተጨማሪ ያለን። በትግራይ ክልል የግድያ ወንጀልን ብይን ለመስጠት የተጠራው ችሎት በብጥብጥ ተበተነም። ችሎቱ የተቀጠረው ባሳለፍነው ዓመት የተገደለችውን ዘውዱ ሀብቱን ክስ ለመዳኘት ነበር። ሰሙታላችሁ። ይህ በእንዲህ እንዳለ ብልጽግና ፌስቡክ መጠቀም ተከልክሏል በሚል ለሰራተኞች ያወጣው ደንብ እያነጋገረ ነው። ይህ ጉዳይ የተከሰተው ደግሞ በአማራ ክልል በዳኞች ላይ ነው። ሌላኛው መረጃችን ነው። ሻቢያ ኢትዮጵያን እየተነኮስኩ አይደለም አለም። ወደብ በኃይል ጭምር የመያዝ ፍላጎት በኢትዮጵያ በኩል እንዳለ እየታወቀም አካፋን አካፋ ማለት አልቻላችሁም ሲልም አሜሪካን ወቅሷል። እንመለከተዋለን። ኬንያ ከኢትዮጵያ የተነሱ ታጣቂዎች በቱርካና ግዛት ሰዎችን ገደሉ ስትል ገለጸች። የሀገሪቱ የመገናኛ ብዙሃን ከደቡብ ኢትዮጵያ የተነሱ ናቸው ተብሎ የተገመቱ ታጣቂዎች አሳ አጥማጆችን ገድለዋል ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የሀገሪቱ የሕክምና ባለሙያዎች ለመከላከያ ሰራዊቱና ሌሎችም የጸጥታ አካላት ጥሪ አቅርበዋል። የብልጽግናው መንግስት ዛሬ በአዲስ አበባ ጭምር ዶክተሮችን ፍርድ ቤት አቅርበው ሽብር በመፍጠር ወዘተ የሚል ክስ ሲያሰማም ውሏል። በአንዳንድ አካባቢዎች ደግሞ አድማው ወደ ሙሉ ስራ ማቆም እየተቀየረ ይገኛል። ዶክተር ፍስሐ ሽብር ያን ሁሉ ዓመት ተምረው 31 ዓመታትንም አገልግለው 14000 ደሞዝ እንደሚከፈላቸው ተናግረው ልጄ በቅርቡ ሌላ ዘርፍ ላይ ተቀጥራ በብዙ ትበልጠኛለች ሲሉ የሀገሪቱን ሐኪሞች ሁኔታ ያስረዳሉ። በስራቸው አጋጣሚ አንድ ወቅት ያጋጠማቸውን ሲያስረዱም ነዋሪነቷ አዲግራት የሆነች አንዲት ነርስ ነበረች። ተቆራርጦ 5000 ብር ደሞዝ ይደርሳታል። በጠዋት ስራ ልትገባ ስትዘጋጅ ልጆቿ እናቴ ዳቦ ይሏታል። የላትም እና አይናቸውን አላይም ብላ ሕክምና መጣች። ግን ተረበሸች፣ መስራትም አቅቷት ዋለም። ይህ በሁሉም የሀገሪቱ አካባቢዎች ያሉ ሐኪሞች ህይወት ነው በማለት ይገልጹታል። ነርስ ናት። ልጆቿ ማማ ቁርስ ይላታል። እሷ ደግሞ ቤት ላይ ቁርስ ስለሌላት እንባ እያነባች ለልጆቹ ሳታይ ቀጥ ብላ ነው የወጣችው። ሕክምና ላይ ስትደርስ ራሷ ስትናገር ሕክምና ላይ ስትደርስ በሽተኞች አሉ፣ የሷ ተገልጋዮች አሉ፣ ቆጥሮ ያላቸው ድንገተኛም የተለያዩ እና በጣም ስለተረበሸች ተራግታ ለዛ ተገልጋዮችን ለማገልገል አልቻለችም። እየተያዩት ያሉ ልጆቿ ናቸው። ምን እየሆኑ ናቸው? እያለቀሱ ናቸው። ምን ያለች። ይህ ታሪክ በመላ ኢትዮጵያ ከሰሜን ጀምሮ እስከ ሞያሌ፣ ከምዕራብ ጎንደር ጀምሮ እስከ ጅጅጋ፣ ከአፋር ጀምሮ እስከ ደቡብ ጠቅላላ የኢትዮጵያ ነርሶች፣ ሐኪሞች ጠቅላላ ነርስ ሲል እንዲህ ባለው ሁኔታ የሰው ህይወት ለማዳን የሚሰሩ የሀገሪቱ ሐኪሞችን ነው እንግዲህም ብልጽግና ላለፉት 6 ዓመታት ጥያቄዎቻቸውን ከመግፋት አልፎም አሁን ወደ ማሰርና ማሳደድ የተሸጋገረው። በተለያዩ የሀገሪቱ አካባቢዎች ያሰራቸው ሐኪሞች አሃዝም ከ80 በላይ ደርሷል። ማሰር ብቻ ሳይሆን ኢንተርን ሐኪሞችና ሬዚደንቶችን እያባረረና እያሳደደም ነው። በሐዋሳ ዩኒቨርሲቲ የሕክምና ጤና ሳይንስ ኮሌጅ የሆነው ደግሞ ለዚህ አንድ አብነት ነው። እስከ ነገ 8 ሰዓት ድረስ የማይገባ ሬዚደንት ካለ ቤት ያላችሁ ቤታችሁን ለቃችሁ ውጡ ተባለ። አንድ ሁለተኛ ደግሞ ኢንተርን ተማሪዎች 8 ሰዓት ላይ በየስራችሁ ያልተገኛችሁ ውጡ ተባለ። እሱም በማስመልከት ኦልሞስት ሙሉ በሙሉ በሚባል ደረጃ ኢንተርንም ሬዚደንትም ወጥቷል። በአሁኑ ሰዓት ማንም ሰው የለም ማለት ነው። በኢመርጀንሲም በክሪቲካል ኬርም የጨቅላ ህጻናት በሚባለው አካባቢ ላይ ያለ ሐኪም የለም። አሁን በኢመርጀንሲ ላይም በጣም ጥቂት ነርሶች ካልሆኑ በስተቀር የሉም፣ ወጥተዋል። ኦልሞስት ለማታ 2 ሰው ብቻ ነው ያደረው ካለኝ። የኢትዮጵያ የጤና ባለሙያዎች አሁን
አሁን ወይንም መቼም በሚል አድማቸውን አጠናክሯል። የጸጥታ ኃይሎች የሕክምና ማዕከላትን ወረዋል። ከፊል የነበሩ አድማዎችም ባለሙያዎች በስጋት ጭምር ከተቋማቱ መቅረታቸውን ተከትሎ ወደ ሙሉ አድማነት እየተቀየሩ ናቸው። የሀገሪቱ የሕክምና ባለሙያዎች ለኢትዮጵያ መከላከያ ሰራዊት አባላት፣ ለክልልና ፌደራል ፖሊስ አባላት፣ ለክልል ሚሊሻዎችም ጥሪ ያቀርበዋል። የመንግስት ሹሞች ራበን ባልን ስማችንን በማጥፋትና ፖለቲካዊ ስም በመስጠት እናንተን እየላኩ ናቸው፣ እናንተ የጸጥታ አካላት ይህንን በጤናው ባለሙያ ላይ እየደረሰ ያለውን በደል እንድታቆሙና ከለላም እንድትሆኗቸው ስንል ጥሪ እናቀርባለን። የጤና ባለሙያ ለህብረተሰቡም ሆነ ለእናንተም በታመማችሁ ጊዜ አክማችሁ፣ ጉዳት ባጋጠማችሁ ጊዜ ተሯሩጦ ፈውስ የሚሆናችሁ ነውና ለጸጥታ ማስከበር ስራ ወደ ሆስፒታሎችና ጤና ጣቢያዎች ስትላኩ ምንም አይነት እንግልት፣ አካላዊ እርምጃና እስር እንዳይደርስባቸው ለባለሙያዎቹ መከታ በመሆን እንድትቆሙ በትህትና ጥሪ እናቀርባለን ይላል መግለጫው። የብልጽግናው መንግስት ሰሞኑን ካሰራቸው ሐኪሞች ውስጥም አንዳንዶቹን ወደ ፍርድ ቤት አቅርቦ ነበር። ከአመፀኛና ስርዓቱን ከማይደግፉ ኃይሎች ጋር ግንኙነት በማድረግ ሽብር ለመፍጠር ሞክሯል የሚሉ በሬ የወለደ ክሶችና በስራ ቦታቸው ላይ ባለመገኘታቸው ምክንያት ታካሚ ህይወቱ አልፏል የሚሉ ክሶችም ተሰምቷል። እንዲህ ያለ ክስ ያቀረበባቸው ሰዎች ደግሞ ከሆስፒታል ያሰራቸው ሰዎች ጭምር ናቸው። የሕክምና ባለሙያዎች ገና አሁን ወይንም መቼም በሚለው ተቃውሟቸው ቀጥሏል። ጥያቄዎቻቸው ምላሽ ካላገኙም ከሚቀጥሉ ሰኞ በኋላ ሙሉ አድማ ይሆናል በሚል አስጠንቅቋል። በዚህም ሳቢያ ለሚደርስ ጉዳት ተጠያቂው መንግስት እንደሚሆን በማመልከት ለዚህ የሐኪሞች ጥያቄ በርካቶች አጋርነታቸውን እያሳዩም ነው። ስብስብ ለሰብአዊ መብቶች ኢትዮጵያ የጤና ባለሙያዎች ጥያቄዎች አፋጣኝ ትኩረት ሊሰጣቸው ይገባል ሲል አሳስቧል። የጤና ባለሙያዎች ያነሷቸው ጥያቄዎች ህግን መሰረት ያደረጉና አግባብነት ያላቸው ናቸው ብሎ እንደሚያምን የጠቀሰው ተቋሙም መንግስት ለጥያቄዎቹ ቀናይ ምላሽ እንዲሰጥም ጥሪ አቅርቧል። የኦሮሞ ፌዴራሊስት ኮንግረስና የነጻነትና እኩልነት ፓርቲ መንግስት የሕክምና ባለሙያዎችን ጥያቄ ፖለቲካዊ ለማስመሰል ጥረት አድርጓል በማለት ወቅሷል። ፓርቲዎቹ የብልጽግናው መንግስት ችግሩን ለመፍታት ከኃይል አማራጭ ይልቅ ከጤና ባለሙያዎች ተወካዮች ጋር ግልጽ ውይይትን እንዲያደርግ ነው የጠየቁት። በትግራይ ክልል የግድያ ወንጀል ብይን ለመስጠት የተጠራው ችሎት በብጥብጥ ተበተነም። ችሎቱ የተቀጠረው ባሳለፍነው ዓመት የተገደለችውን ዘውዱ ሀብቱን ክስ ለመዳኘት ነበር። ዘውዱ ሀብቱ የተባለችው ወጣት ከ2 ዓመት በፊት በአሰቃቂ ሁኔታ መገደሏን ተከትሎም የአንድ የክልሉ ባለስልጣን ቤተሰብ የሆኑ ሰዎች ተጠርጥረው መታሰራቸው ይታወሳል። በግድያ ወቅት የክልሉ ፖሊስ ምክትል ኮሚሽነር የነበሩት ገብረስላሴ በላይ ልጅ አቶ ያሬድ ገብረስላሴና የባለቤታቸው ወንድም የሆነው ሹፌራቸው አንገሶም ኃይለ ማርያም ዘውዱ ሀብቱን በመግደል ተጠርጥረው መያዛቸው መዘገቡም አይዘነጋም። 2 ዓመት ለሚጠጋ ጊዜ በአቃቢ ከሳሽነት የፍርድ ሂደቱ ሲካሄድ የቆየ ሲሆን የጥፋተኝነት ብይን ለመስጠት ቀጠሮ ተሰጥቶም ነበር። በችሎት ውስጥ የተከሳሽ ቤተሰቦች፣ የሚዲያ አባላትና ታዛቢዎች የተገኙ ቢሆንም የተከሳሽ ጠበቃ የሚዲያዎችን መገኘት በመቃወማቸው ምክንያት መገናኛ ብዙሃን ጉዳዩን በድምጽ መሆን በምስል ከመቅዳት እንዲቆጠቡ በችሎቱ ተወሰነ የሚሉት የዓይን እማኞች አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለማርያም እጃቸው በካቴና ታስሮ ቀርበው ነበር ይላሉ። ይሁን እንጂ ጠበቃቸው ደንበኞች በችሎት ፊት እጃቸው ሊታሰር አይገባም የሚል አቤቱታ አቅርበው ተቀባይነት በማግኘቱ ሰንሰለቱ እንዲፈታላቸው ተደርጓል ሲሉም ያክላሉ። ይህ ሁሉ ከተከናወነ በኋላ የጥፋተኝነት ውሳኔው እየተነበበ እያለና ዳኞችም የክሱንና የክርክር ሂደቱን አትተው የተሰጡ ምስክርነቶች እንዳልተቀበሏቸው አብራርተው በወንጀሉ ሁለቱም ተከሳሾች ጥፋተኛ መሆናቸውን ገልጸው እንደጨረሱ አቃቢ ቅጣት ማክበጃ በማቅረብ ላይ ያለ ችሎቱ በተከሳሽ ቤተሰቦችና በራሳቸው በተከሳሾቹ ተበጠበጠ ሲሉም በችሎት አዳራሽ ውስጥ የነበሩ ታዛቢዎች ለኢትዮ ፎረም ተናግሯል። ልጆቻችን ጥፋተኛ አይደሉም በሚል የተከሳሽ ቤተሰቦች ችሎት ውስጥ በመጮሃቸውና በተመሳሳይ ካቴና የተፈታላቸው ተከሳሾችም ወንበር በመደብደብና በመሰል መንገድ ብጥብጥ በመፍጠራቸው የፍትህ ሂደቱ ተቋረጠም። ዳኞችም በፍጥነት ምድብ ችሎታቸውን ትተው እንዲወጡ ተገደዱ ሲሉም ሂደቱን አብራርተዋል። በዚህ ሁኔታ በብጥብጥ የተቋረጠው ችሎት የማረሚያ ቤት ፖሊሶች ለመቆጣጠር ጥረት ካደረጉ በኋላ እንደገና ዳኞች ገብተው ችሎቱን ለማስቀጠል ያደረጉት ጥረትም ስላልተሳካ ለግንቦት 18 ተቀጥሮ እንዲቋረጥ መደረጉን ሰምተናል።
ይህ በእንዲህ እንዳለ ብልጽግና ፌስቡክ መጠቀም ተከልክለዋል በሚል ለሰራተኞች ያወጣው ደንብ እያነጋገረ ነው። ይህ ጉዳይ የተከሰተው በአማራ ክልል ባሉ ዳኞች ላይ ነው። የዜጎችን ህገ መንግስታዊ በነጻነት ሀሳብን የመግለጽ መብትን በመግፈፍ ዳኞች በየትኛውም የማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸድቋል። ደንቡ በክልሉ የሚገኙ ዳኞች ማህበራዊ ሚዲያዎችን እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል። የዳኞችና የጉባኤ ተሿሚዎችን ስነ ምግባርና ዲሲፕሊንን የሚመለከተው ይህ ደንብ ቀድሞ ያልነበሩ የዳኞች የማህበራዊ ሚዲያ አጠቃቀም እንደዚሁም የቅሬታና ቤቱታ አቀራረብን የተመለከቱ ጉዳዮችም ተካተውበታል። የዳኞችና የጉባኤ ተሿሚዎችም የማህበራዊ ሚዲያ አጠቃቀማቸው ሲቃኝ የዳኝነት ነጻነትን የሚጋፋ ገለልተኝነትን ሳይሆን ወገንተኝነትን የሚያሳይ ማህበረሰቡ ለዳኞችና ለፍርድ ቤቶች የሚሰጠው እምነት ክብርና ግምት ዝቅ እንዲል የሚያደርግ መሆኑን እንረዳለን ይላል የጠቅላይ ፍርድ ቤቱ መረጃ። በክልሉ በርካታ ዳኞች ባለፉት ወራት መታሰራቸው በችሎት ሂደት ላይ ያሉን በፖሊሶች ተይዘው መወሰዳቸው የሚዘነጋ አይሆንም። ደንቡ ይቀጥልና የእንደዚህ አይነት ግብረ ገብነት የጎደላቸው የማህበራዊ ሚዲያ አጠቃቀሞችን የሚከለክሉ ድንጋጌዎች በዳኞችና የጉባኤ ተሿሚዎች የስነ ምግባርና የዲሲፕሊን ደንብ ውስጥ እንዲካተት ማድረግ አስፈላጊ ሆኖ አግኝተነዋል ይላል። እናም የሚያስተዳድሯቸው አካላት የማይታወቁና በድብቅ የሚሰሩ በሚል የገለጻቸው የማህበራዊ ሚዲያዎች ቡድኖችና ግለሰቦች ጋር ዳኞች ግንኙነት እንዳይፈጥሩ ወይንም ቻት ማድረግ ታግዳቸዋል ይላል ደንቡም። የሀገሪቱ ሀሳብን በነጻነት የመግለጽ መብት ዳኞች ቻት ከማድረግ ማገድ ላይ ደርሰዋል እንደማለት። ደንቡ ጨምሮም ዳኞች በዚህ መልኩ በተቋቋሙ ማህበራዊ ሚዲያዎችና ቡድኖች አባል ወይንም ግሩፕ ውስጥ መግባት አይችሉምም ሲልም ያክላል። በአማራ ክልል የሚገኙ ዳኞች የሚጠረጠሩ ግለሰቦችን ወይንም ድርጅቶችን በጓደኝነት መወዳጀት፣ ገጻቸውን መከተል፣ ላይክና ፎሎ ማድረግም ተከልክላቸዋል ተብሏል። ዜጎችን ለዛውም ዳኞችን የምታዩትን ቲክቶክ ላይክ የምትሉትን ፌስቡክ፣ ሰብስክራይብ የምታደርጉትን ዩቲዩብ እኔ ነኝ የምመርጥላችሁ የሚል አዋጅን ያጸደቀው ብልጽግና አዲስ አበባ ላይ ደግሞ ከለውጡ ወዲህ መንግስት የፕሬስ ነጻነት ለማረጋገጥ ተስፋ ሰጪ ስራዎችን እየሰራ ነው የሚል ስብሰባ ሲያካሂድ ውሏል። ሻቢያ ኢትዮጵያን እየተነኮስኩ አይደለም አለ። ወደ በኃይል ጭምር የመያዝ ፍላጎት በኢትዮጵያ በኩል እንዳለ እየታወቀም አካፋን አካፋ ማለት አልቻላችሁም ሲል አሜሪካን ወቅሷል። ከ50 የማያንሱ የኢትዮጵያ ቀበሌዎችንና በርካታ ኪሎ ሜትር ግዛት የያዘውን የሻቢያ ጦርን በማስመልከት የብልጽግና ባለስልጣናት ያገዛዙ ተገዦችም ሲያነሱት አይደመጡም። ኢትዮጵያውያንን ለመግደልና ለመዝረፍ ያስገቡትን ሻቢያን ስለማስወጣት ተናግረው የማያውቁት ብልጽግናዎች ያገዛዙ ምዕመናንን ጸጥ ባሉበት ወቅት ሻቢያ ግን የኢትዮጵያ መሬትን አልያዝኩም እያለ በየጊዜው መግለጫን እያወጣ ቀጥሏል። የብልጽግናው መንግስት ከሻቢያ ጋር ተባብረው በርካቶችን ከገደሉ በኋላ የጦርነቱ እቅድ ሳይጠናቀቅ በሰላም ስምምነት በመቋጨቱ አዲስ አበባና አስመራ ተቆራርጠዋል። ይህንን ተከትሎ በሁለቱ ሀገራት መካከል ውጥረት መንገሱን የአሜሪካው ምክር ቤት ከሰሞኑ መነጋገሪያ አድርጎት የኤርትራ ጦር እየተንቀሳቀሰ መሆኑንና በኢትዮጵያ ግዛት ውስጥም ጦሩ እንደሚገኝ ገልጾ ነበር። ይህንን ለማስተባበል መግለጫ ያወጣው የሻቢያው አገዛዝ የአሜሪካው ምክር ቤት ያንጸባረቀውን አቋም በኤርትራ ላይ የቀረበ ውንጀላ ሲል አጣጥሎታል። ለሚሰጡበት አስተያየቶች መግለጫ በማውጣት የሚታወቀው የሻቢያው መንግስት ኤርትራ ወታደሯን እያንቀሳቀሰች ነው በሚል በምክር ቤቱ የተለያየ የተነሳው በሚዲያ ጩኸት ላይ ተመስርቶ እንጂ መሬት ላይ ያለው ሀቅን አገናዝቦ አይደለም ብሏል። ኤርትራ ሰራዊቷን የምታነቃንቀው ለጦርነት አይደለም ያለው የሻቢያው አገዛዝ ጦር የሚንቀሳቀሰውና ወደ ድንበር እንዲጠጋ እየተደረገ ያለው ለምንድን ነው ለሚለው ግን ምላሽ አልሰጠም። ኢትዮጵያን ለመተንኮስ በሚል ኤርትራ ሰራዊቷን እያንቀሳቀሰች አይደለም ያለው የሻቢያ ዜና ሚኒስቴር በኢትዮጵያ ውስጥ ግን በህግም ሆነ በኃይል ወደብ ለመያዝ የሚደረግ የሚዲያ ዘመቻም በስፋት እየተከናወነ ነው ብሏል። ኤርትራ በኢትዮጵያ ግዛት ውስጥ ሰራዊቷን እንዳስገባች ተደርጎ የአሜሪካ ምክር ቤት መነሳቱን የኮነነው የኤርትራ አገዛዝ ይህንንም ሐሰት ብሎታል። በሁለት ባለስልጣናት ጸብ ምክንያት ሰዎች ተገደሉ፣ ታሰሩም። ከብልጽግናው ሚኒስቴር ጋር ፎቶ ተነስተው በማህበራዊ ሚዲያ እንዲሰራጭ አድርጓል የተባሉት ባለሀብትም ንብረታቸው ህዝብ እንዳይገለገልበት ተከልክሏል። የጸቡ መነሻ ባሳለፍነው ጥር መጨረሻ ሳምንት የተካሄደው የብልጽግና ስብሰባ ነው የሚሉት ምንጮች በዚህ አመራሮች በተመረጡበት መድረክ ላይ ባለስልጣናት ግጭት ውስጥ ገቡ ሲሉ ያስታውሳሉ። የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ ለስራ አስፈጻሚነት በድጋሚ ሲጠቆሙም
በሚኒስተር ማዕረግ የብልጽግና ፓርቲ ጽህፈት ቤት ውስጥ የሚሰሩት አብዲልዋስ ሰበዲም የፕሬዚዳንቱን መመረጥ ተቃውሞ አስተያየት ይሰጣሉ። ሙስጠፋ መሐመድም ለሶማሌ ህዝብ አይመጥንም፣ በክልል ውስጥ ድብቅ እስር ቤቶችን ከፍቶ ሰዎችን እያሰረና እየሰወረ ነው፣ ህዝቡ ከችግር እወጣለሁ የሚል ተስፋ ቢኖረውም ሙስናና ብልሹ አሰራርን ዘርግቶ ጎሰኝነትን ማስፋፍቶ ህዝብ እየበደለ ነው፣ በአጠቃላይ ለሀገር ደህንነትም ስጋት ነው የሚል ተቃውሞ ያለበት አስተያየት ነው የሰጡት። አብዲልዋስ ሰበዲም የሶማሌ ክልል ፕሬዝዳንት ጋር ግጭት ውስጥ ገቡ ሲሉ ምንጮች ያስታውሳሉ። ሙስጠፋ መሐመድ በበኩላቸው አብዲልዋስም ቢሆን መመረጥ የለበትም፣ ክልሉ ውስጥ የመልካም አስተዳደር ስርዓት እንዳይሰፍን ካደረጉ ሰዎች አንዱ ነው፣ እናም የስራ አስፈጻሚ ኮሚቴውን መቀላቀል የለበትም የሚል ተቃውሞ ያሰሙ ሲሆን እንዲህ ያለ ሂስ ባልተለመደበት መድረክ ላይ ሰብሳቢ የነበሩት ጠቅላይ ሚኒስትሩ የሁለቱን አመራሮች ምልልስ አስቁመው ሁለታችሁን በግል አነጋግራቸዋለሁ በማለት የግል ጸብ አስመስለው ቋጩት ሲሉ ምንጮች ገልጿል። ይሁን እንጂ ሙስጠፋና አብዲልዋስን ለብቻቸው ለማነጋገር ቃል የገቡት ጠቅላይ ሚኒስትሩ ሳያነጋግሯቸው የቀሩ ሲሆን ርዕሰ መስተዳድሩ ወደ ክልላቸው ከተመለሱ በኋላ በብልጽግና ስብሰባ ላይ የተቿቸውን ኃላፊ ዘመዶችና ቤተሰቦቻቸውን ማጥቃት ጀመሩ ሲሉም ያትታሉ። በዚህ ጥቃትም 2 ሰዎች ተገድለው 9 ሰዎች የታሰሩ ሲሆን ይህ ሁሉ የሆነው አብዲልዋስና ሙስጠፋ አንዱ ሌላው እንዳይመረጥ በመቃወማቸው ነው ብሏል። ከታሰሩት የአብዲልዋስ ቤተሰቦችና የጎሳ አባላት መካከልም እነዚህ በምስሉ ላይ የሚታዩት ይጠቀሳሉ። ይህ ከሆነ ከወራት በኋላም በሶማሌ ክልል በኢንቨስትመንት ስራዎች የሚታወቁት ባለሀብቱ ሀጂ አህመድ ሐሰን ወደ አዲስ አበባ ተጉዘው ከአቶ አብዲልዋስ ጋር ፎቶ ተነስተው የባለሀብቱና የብልጽግናዎቹን ፎቶግራፍ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ የክልሉ ፕሬዝዳንት በባለሀብቱ ንብረቶች ላይ እርምጃ እንዲወሰድ ትዕዛዝ ሰጥተዋልም ተብሏል። በዚህም 210 ሚሊዮን ብር የሚገመቱ 5 መኪኖች እንዲወረሱ ያዘዙ ሲሆን ይህም ተፈጻሚ ሆኗል ሲሉ ጉዳዩን በቅርበት የሚከታተሉ ሰዎች ለጣቢያችን ተናግሯል። ሳህል ባንክ ተብሎ በሚጠራው የፋይናንስ ተቋም ላይ የአንበሳ ድርሻ ያላቸውና ከአብዲልዋስ ጋር ፎቶ የተነሱት ባለሀብቱ ይህ ባንክ የሚሰጠው አገልግሎት ማህበረሰብ እንዳይገለገልበት ለጎሳ አለቆችና ማህበረሰብ መሪዎች የክልሉ ፕሬዝዳንት መመሪያ ማስተላለፋቸውም ነው የተገለጸው። ከባንኩ በተጨማሪ ሳህል ትራንስፖርት በመባል የሚታወቀው የትራንስፖርት አገልግሎት መስጫ ዘርፍም ዜጎች እንዳይጠቀሙበት እንዲደረግ ታዞ እየተፈጸመ ነው ሲሉ አስተያየት ሰጪዎች አብራርተዋል። የሶማሌ ብልጽግናዎች አዲስ አበባ ላይ በፈጠሩት ጸብ ሶማሌ ክልሉ ሰው እየተገደለና እየታሰረ መሆኑ ሳይበቃም ኢኮኖሚውን የሚጎዳ ጥቃትም እየተሰነዘረ ነው ሲሉም ነው ምንጮች ያከሉት። ኬንያ ከኢትዮጵያ የተነሱ ናቸው ባለቻቸው ታጣቂዎች ምክንያት ሰዎች ተገደሉብኝ ስትል አሳወቀች። ከደቡብ ኢትዮጵያ የተነሱ ናቸው ተብለው የተገመቱ ታጣቂዎች በኬንያ ቱርካና ግዛት ትናንት በፈጸሙት ጥቃት 4 የኬንያ ቱርካና ጎሳ አሳ አጥማጆች መገደላቸውን ዴይሊ ኔሽን ዘግቧል። ቱርካና ሐይቅ ላይ አሳ በማስገር ላይ ሳሉ በጥቃቱ የተገደሉት አሳ አጥማጆች አስከሬናቸው መገኘታቸውንም ዘገባው አክሏል። ባሳለፍነው የካቲት የቱርካና ጎሳ ታጣቂዎች ወደ ኢትዮጵያ ግዛት ገብተው በትንሹ 3 የኢትዮጵያ ዳሰነች ጎሳ አባላትን መግደላቸውም ይታወሳል። ይህንኑ ተከትሎ የዳሰነች ታጣቂዎች በፈጸሙት የአጸፋ ጥቃትም 3 የኬንያ ቱርካና አሳ አስጋሪዎች መገደላቸው ተዘግቦ ነበር። ሆኖም በጥቃቱ ወቅት የጠፉ 40 የጎሳው አባላት እስካሁን የደረሱበት ያልታወቀ ሲሆን የቱርካና ግዛት ባለስልጣናት ግን የዳሰነች ታጣቂዎች 40ዎቹን አሳ አስጋሪዎችን ገድለው አስከሬናቸውን ደብቀዋል ብለው ያምናሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች አሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።